ደግሞ ቡሃራት ሙሸከል ከሙን እርድ ንጹህ እርድ ትንሽ ጨምሬያለሁ። በርበሬ ደግሞ እንደዚህ የፓኪስታን በርበሬ ነው፣ ያቃጥላል፣ ታውቁታላችሁ። ቅመሞችዬ በዚህ መልኩ ስጎ እየበሰለ ነው። አሁን እንግዲህ የዛሬው ምግብ እንግዲህ ለየት የሚያደርገው አታምኑም ያልኳችሁ ይሄ ሰሞኑን ድግስ ነበር ከቤታችን ነግሬያችኋለሁ አይደል? በዛ ምክንያት ይሄ ከዛ ከሩዝ ያወጣሁት ስጋ ነው። ዶሮም ስጋ ምንም የለም ነበር ከቤታችን። ሩዝን ደግሞ መብላት አይፈልጉም እነሱ። ስንት የሶስት ቀን እያሞቅን በላን ምናምን ሲሉ ይሄንን ስጋውን አንስቼ የሚገርም ምሳ ሰራሁላችሁ። እነሱ ማመን እስከሚያቅታቸው በልተው ምናምን በኋላ ነው እንግዲህ የነገርኳቸው ይሄ እንደሆነ። አሁን ደግሞ መኮረኒ እንደዚህ በጎን የፈላ ውሃና ጨው ዘይት ጨምሬ መኮረኒውን አበስላለሁ። አንድ ኪሎ መኮረኒ ከዚህ ደግሞ አንድ ማንኪያ የተፈጨ ቀይ ቃሪያ ነበረ የደንብ ያዘጋጀሁት። ታውታላችሁ፣ ቪዲዮውን እለቀዋለሁ። እንግዲህ ከዚህ እንደምታዩት አንድ ጊሽጣና 2 ማንኪያ ዜቡና ኬሪ አድርጌያለሁ። እናንተ ያላችሁን አይነት መጠቀም ትችላላችሁ። በጣም ቆንጆ ነው፣ ተወዱታላችሁ። የምር የማይታመን ጣዕም አለው። በጣም ነው የሚጥመው።